ዛሬ ማታ አዲስ ነገር አለ፣ ማንም እንዳይቀር በዛውም ይቅናህ እያላችሁኝ ብሏል። እንዴ ቢኒ በደንብ ነዋ ይቅናህ የምንልህ። አንተ እኮ ባለውለታችን ነህ፣ ባለውለታችን ማለት ነው። ገላግለህን ሰላም አግኝተን እፎይ ብለን እረፍት ያገኘ ነው እኮ በአንተ ምክንያት ነው፣ ከአጅሪት ማለት ነው። እና በደንብ ነው የምንልህ ቢኒዬ ይቅናህ። በቃ ያሰብከው ያለምከው ሁሉ ይሳካልህ፣ ልጅህን ትመንልህ፣ የሰላም ህይወት የፍቅር ህይወት እንድትኖር ፍቃደኛ ሆና ወደ ድሮ ተመልሳልህ ደስተኛ እንድትሆን ምኞታችን ነው። ይቅናህ በድጋሚ እንዴ። ለእኛ ለጨረቃ ፋሚሊ ባለውለታችን ነህ። በቃ ቢያንስ የተወሰነ ቀን እፎይ ብለናል። እንዴ ጸጥ ረጭ እኮ ነው ያደረካት። ቀጥ ለጥ ብለሽ ህይወትሽን ከኔ ጋር ትቀጥያለሽ እንደ ድሮሽ። ካለዛ ደግሞ አይ ካልሽ የማደርገውን ታውቂያለሽ። እንግዲህ ከባድ የሆነ መረጃ ይዞባታል። ከስልኳ ላይ አግኝቷት ይሆን ምን ይሁን አላቅም። ብቻ ለ5 ወርና ለ6 ወር ሙሉ ስታስጨንቀን፣ ስታስጠብበን፣ ስታናደን፣ ስታበሳጨን የነበረበትን መረጃ ቢኒ ስለደረሰበት ወይ ህይወትሽን ከኔ ጋር ቀጥ ብለሽ እንደ ድሮሽ ቀጥ፣ ካለዛ ደግሞ የማደርገውን እኔ ነኝ የማውቀው አወጣዋለሁ ወደ ሚዲያ ብሎ እንግዲህ ሰበር ብላ እሺ ማለት ጀምራለች። ቤተሰብ እንዴ! ስለዚህ ይቅናህ በደንብ ነው የምንልህ ቢኒዬ፣ ይቅናህ በደንብ በቃ የህልምህ ሁሉ ይሳካልህ፣ የምር ማለት ነው። ልጅህን አቅፈህ እንደ ልብህ ጧት ማታ እንድትስም ሁሉን ነገር እግዚአብሔር ያስተካክልልህ ለማለት እንወዳለን። እንግዲህ ውድ ቤተሰብ ለዚህ ቤት አዲስ ከሆናችሁ በነገራችን ላይ ሰብስክራይብ እና ላይክ እያደረጋችሁ በቅንነት እንግዲህ ቢኒ ዛሬ ፏፈሽ ብሎ ዝንጥ ብሎ በቤቱ ማታ ጠብቁኝ ማንም እንዳትቀሩ፣ በዛውም ደግሞ ሰዓቱ እስከሚደርስ ድረስ ይሳካልህ በሉኝ ብሏል። አላቅም እንግዲህ ለዩ የፍቅር ጥያቄ ሊያቀርብላት ነው አላላችሁም? ምክንያቱም ኦልሬዲ የፍቅር ጥያቄ አቅርቦላት አብረው ሆነው ብዙ ነገር አብረው አሳልፈዋል ማለት ነው። ስለዚህ አሁን ምናልባት ወይ የራት ግብዣ ሊያደርግላት ነው፣ ራቱን እንድትቀበለው ነው የግብዣውን ማለት ነው። ከዛ ውጭ ደግሞ እንግዲህ አብረው ለመኖር በቀደምም አይታችኋል። ልጅሽን ይዘሽ ወደ ቤት ግቢ፣ ማድረግ ያለብኝንም ነገር አደርጋለሁ እያላት ነበረ። ሽማግሌ መላክ ካለብን ወይም መጋባትም ካለብን ከዛ በኋላ ያለውን ነገር እናካሄዳለን። ለአሁኑ ግን ልጅሽን ይዘሽ ወደ ቤት ግቢ፣ ልጅን በየቀኑ ማግኘት ማየት፣ የአባትነት ድርሻዬን መወጣት፣ የአባትነት ፍቅር መስጠት እፈልጋለሁ። ከዚህ በላይ እንድትቀጭኝ አልፈልግም። በቃ ይበቃል። እስካሁን ታግሻለሁ። ብዙ ነገሮችን በጸባይ በትዕግስት ለማስተካከል ሞክሬያለሁ። ግን ደግሞ አንቺ በጸባይ በትዕግስት የሚወድልሽ አይነት ስላልሆንሽ አሁን በቃ በኃይል ነው ሁሉንም ነገር። ልክ እንደ አንቺ ኃይለኛ ሁነሽ አንቺ በቃ አለ አይደለ እንደዛ አድርገሽ እያራመድሽ እንደነበረው አይነት ሙድ ነው አሁን እኔ የማራምደው። በቃ በኃይል ነው በቃ አሁን አንቺን የምመልስሽ ብሎ ቆርጦ ተነስቷል ወንድማችን ቢና ማለት ነው። ሂድበት ወንድም አለም ግፋበት። እንዴ ለአንተም ሰላምህን አግኝ፣ ለእኛም ለጨረቃ ፋሚሊ ለጨረቃዎቹም ሰላማችን ሰጥተኸናል። እንዴ በደንብ ነው ይቅናህ የምንልህ። ኧረ እንዴ ትናንትና ዛሬ እንዴት ሰላማችን እንዳገኘን አንተ አታውቅም። ከበቀደሙ ቪዲዮ በኋላ የምር ማለት ነው። እና በቃ ደግሞ ዛሬ ምን ብላ ትመጣ ይሆን እያለን ስንጨነቅ ነበር። እና እረፍት ሰጥተናል፣ እናመሰግናለን። ምክንያቱም የሆነ ደስታ ቪዲዮ ከተለቀቀ ከጀርባው እነሱን ስም እየጠራች ጭራሽ ከብሩክ ያልፋ ደግሞ ዛሬማ ሀይሚን ሁላ ነው ማስጠንቀቂያ የምትሰጥ የነበረው። ሀይሚ እንደዚህ ብታረጊ ይሻልሻል፣ ሀይሚ እንደዚህ ብትሆኝ ይሻልሻል እያለች ልጅቷን ለማሳቀቅ ልጅቷን የሆነ ልቧ ላይ የሆነ የሚጎረብጥ ነገር እንዲኖር የሚጠራጠር ነገር እንዲኖር ይሆናል አይደለ 100% ተማምና ፍቅሯን እንዳትቀጥል የሆነ ነገር እየሸረሸረቻት ነበረ ልቧንና ያን ነገር ደግሞ እንድታቆም ስላደረክልን በዚህ አጋጣሚ እናመሰግናለን። የምር ማለት ነው። መልካም ለሚያደርጉ ልጆች ምስጋና ይገባቸዋል እግዚአብሔርን እና በጣም እናመሰግናለን። በቃ ዙሮ እኛ ከጨረቃዎቹ ህይወት እንድትወጣ ነው የምንፈልገው። ከነሱ ህይወት ደግሞ ቀስ በቀስ እንድትወጣ እያደረካት ነው። በእርግጥ እየፎከረች ነበረ፣ ዳቦ የሚገለበጣል እንዳትረሳ እያለችክ ነበረ። ግን አላቅም መጠንቀቅ አለብህ አንተም ማለት ነው እንዳትገለበጥብህ። እና እንግዲህ እንዲቀና የሁላችንም ምኞት ነው። በቃ ማለት አንተ ራስህ ደስተኛ ሆነ ብትኖር ደስ ይለናል። የምር በጣም ብዙ ለፍተሃል። ሀቅ ቢኖርህ ነው በዚህ ልክ መንገዶችን በረዥም መንገድ መራመድ የፈለግከው ወይ ደግሞ እስከ ጥግ መጋፈጥ የፈለግከው
በእርግጠኝነት እውነትና ሀቅ ቢኖርህ ነው። ምክንያቱም አንድ ሰው የሆነ አለ አይደለ እውነት የሌለበት ቦታ ላይ በዚህን ልክ ሄዳል ብዬ አላስብም። በዚህ ልክ ራሱን ሚዲያ ላይ ወጥቶ የሆነ አለ አይደለ ነገ ሌላም ህይወት ስለሚኖር የነገ ህይወት ግን በዚህ ልክ ሚዲያ ላይ ወጥተህ ታበላሻለህ ብዬ አላስብም። በእርግጠኝነት እውነት ቢኖርህ ነው በዚህ ልክ እውነቱን ተጋፍተህ ወደፊት ለመራመድ የሞከርከውና ያሰብከው እንጂ የሆነ ካንተ ጋር እውነት ባይኖርህ ለነገ ህይወትህ ታስብ ነበረ። ምክንያቱም ይሄ ሚዲያ ላይ ነው የሚቀመጥ ቪዲዮ ነው። ነገስ ይሄ በውሸት እንደዚህ ቀጥዬ ነገ የሚመጣው ህይወቴ ጥያቄ ያነሳብኛል ብለህ ታስብ ነበረ። ግን ደግሞ እውነት ስላለህ ነው በዚህ ልክ የተጋፈጥከው እንጂ ሌላ ነገር ኑሮ አይደለም ብዬ ነው የማስበው። ይሄ ለስራም ለምንም ይሄ ህይወት ስለሆነ ለስራም ለምንም በዚህ ልክ ትሄዳለህ ብዬ አላስብም በበኩሌ ማለት ነው። 100% አንተ ጋር እውነት ስላለ ነው። አንድ ልጅ የኔ ልጅ ናት ካለ አንድ ወንድ እቺ ልጅ የኔ ልጅ ናት ከኔ ነው የወለድሻት ካለ ከዛች ሴት ጋር በእርግጠኝነት ግንኙነት ነበረው ማለት ነው አይደል እንዴ? አንድ ወንድ ከአንድ ሴት ጋር ግንኙነት ካላደረገ ሊወልድም ልጅም ሊፈጠር እንደማይችል ሁሉም ሰው ያውቃል። ስለዚህ ከዩ ጋር በደንብ ግንኙነት እንደነበረው ነው እንግዲህ ቢኒ እየተናገረ ያለው። ልጅ አለኝ የኔ ልጅ ናት ሆን ብላ ነው በሌላ ሰው ያሳበበች እንጂ የኔ ልጅ ናት። በመካከላችን ለአንድ ለሁለት ወር ጸብ ተፈጥሮ ነበር፣ ክፍተት ተፈጥሮ ነበር። ያንን ክፍተት ደግሞ ተጠቅማ ብሩኬ ጋር ሄደች። የብሩክ ነው ብላ ማሳበብ ጀመረች እንጂ በስነ ስርዓቱ ልጄ የኔ ናት 100% እያለ ነው። እና እንግዲህ ይቅናህ። ክርስትናውም ደርሷል። እንግዲህ ክርስትናውንም አብረን ክርስትና እንድናስነሳ እፈልጋለሁ። በዛን ሰዓት አብሬሽ ቤተክርስቲያንን መቆም እፈልጋለሁ። የግድ የዛን ሰዓት መገኘት አለብኝ፣ የአባትነት እንትኔን መወጣት አለብኝ ብሎ እንግዲህ አስረግጦ በቀደም እየነገራት ነበረ። አይ ካልሽ ብሏታል። ለምሳሌ ጠርቼሽ ቀጥሬሽ ራሱ 2 ደቂቃ ካረፈርሽ ማረገውን ታውቂያለሽ ነው ያላት። እና ታውቃላችሁ እዩ በጣም ኃይለኛ ልጅ ናት፣ በጣም ደረቅ ልጅ ናት። ሰው ነግሯት የምትመለስ ወይ ደግሞ የምታቆም ልጅ አይደለችም። ግን በእርግጠኝነት ከባድ ነገር ነው የያዘባት። በእርግጠኝነት እዩም በዚህ ልክ ሰበር ያደረጋት ነገር ከባድ ሚስጥር ወይ ደግሞ ከባድ መረጃ ይዞባታል ቢኒ ማለት ነው። እንደዚህ ብሩኬን ትርምስምስ ያደረገችው የፋሚሊውን ሳይቀር በአንድ እግሩ አቆማ ለ5 ወርና ለ6 ወር የረገጠችበት ሚስጥር ቢኒ እጅ ውስጥ ገብቷል በእርግጠኝነት። ያን ደግሞ ያው የልጁ እናት ስለሆነች ሚዲያ ላይ አውጥቶ ማስጣት አልፈለገም ይመስለኛል። ምክንያቱም ልጁ የእሱ እንደሆነች እርግጠኛ ነው እሱ 100%። የነገ ትዳሬ የነገ ሚስቴ የልጄን እናት በዚህ ልክ ሚዲያ ላይ አውጥቼ አላሰጣም በሚለው ሂዶ እንጂ የእመኑኝ ሌላ ነገር ምንም ባይኖረው እስከዛሬ አውጥቶላት ነበረ። ምክንያቱም እውነት ትዘገያለች እንጂ የሆነ ጊዜ ላይ መውጣቱ አይቀርም። በዙሪያችሁ ባለ ሰው ሊሆንም ይችላል፣ በራሳችሁ አንደበትም አፈትልካ ትወጣለች የሆነ ቀንና ለማንኛውም